ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአች የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተነዋል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች፣ ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ፣ የአካል ብቃት እንቅስቃሴ እንዲያደርጉ ሲነገር ሰምተዋል? ተግባራዊስ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4 ሰዓት ከ30 ጀምሮ በፋና FM 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ፣ ጤናማን ያዳምጡ። አድማጮች እንደምናላችሁ ጤናማ የተሰኘው ፕሮግራማችን ጀምሯል። በ2017 የመጨረሻው የነሐሴ ወር እለት ነው የተገናኘ ነው። ነሐሴ 30 ነው ዛሬ። እንግዲህ ከዚህ በኋላ ያሉን የጳጉሜ ቀናቶች ናቸው። በጳጉሜ ቀናቶች ያለፈውን አመት አየት ማድረግ እንዴት እንዳለፈ ለሚመጣውም ደግሞ መዘጋጀት የምናደርግበት ጊዜ ነውና ስለ ጤናችንም ደግሞ ከሌሎች እቅዶቻችን ጎን ለጎን ብዙ ነገሮች እናስባለን እናከናውናለንና ባለፈው አመት እንዴት ነበረ? ዋናው ነገር ጤና ነው። እንግዲህ ጤና ሲኖር ነው ሁሉም ነገር፣ ትምህርቱም ስራውም እድገቱ ምኑም የሚታሰበው ብቻ ከጤና ጋር ነው። ምክንያቱም ጤነኛ ካልሆንን ብዙ ነገሮቻችን ይታወካሉ። እንቅስቃሴዎቻችን ሁሉ እንደነበሩት መቀጠል አይችሉም። ያቀድነውም አይሳካም። ወደ ኋላ መስተጓጎል ይኖራልና ዋናው ጤና ነው ብለናል። ተላላፊ ያሉን ህመሞችንም ትኩረት ሰጥተን እንግዲህ እንዴት ነው ስኳሬ፣ ደም ግፊቴ እንዴት ነው፣ ኩላሊቴ፣ የልብ ህመሜ እንዴት ነው፣ ጤንነቴ እያልን ራሳችንን ቼክ ማድረግ እንዲሁም ደግሞ ለሚመጣውም ማቆም ያለብንን ነገሮች በተለይ አጋላጭ የምንላቸው ለነዚህ ተላላፊ ላልሆኑ ህመሞች የሚያጋልጡ ብዙ ነገሮችን ባለፉት ወራት ሳምንታት ሁሉ ስናነሳ ነበርና የሚያጨሱ እንዲያቆሙ፣ የሚጠጡም እንዲሁ እንዲያቆሙ፣ አመጋገባችን እንድናስተካክል፣ የአካል ብቃት እንቅስቃሴ ዱብ ማለትን እንድንጀምርና እንድናዘወትር እነዚህን እንመክራለንና በእኛ ፕሮግራም ዛሬ ርዕሰ ጉዳያችን ያው በፈረንጆቹ መስከረም ወር ላይ እንገኛለንና ይህ ወር ጎልደን ሴፕቴምበር ተብሎ ነው የሚታወቀው በፈረንጆቹ። በእኛም ሀገር እንግዲህ ወርቃማው መስከረም ብለነዋል። ይህ ወር እንግዲህ በዓለም ላይ በየአመቱ ከ400,000 በላይ ልጆች በካንሰር ህመም ይጠቃሉ፣ ይገኝባቸዋል፣ ይመረመራሉና እነዚህ ልጆች ለማዳን ጥረት የሚደረግበት ወር ነው። በተለይ ከደም ካንሰር ጋር ተያይዞ ልጆች ላይ የሚከሰተውን የደም ካንሰርን አክሞ ለማዳን ብዙ ጥረቶች የሚደረጉበት ወር ነውና ዛሬ በቀጥታ ርዕሰ ጉዳያችን እዚህ ላይ ይሆናል። ጠቃሚ የሆኑ ሀሳቦችን እያነሳን ቆይታ እናደርጋለንና አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዛሬ የጋበዝነው ዶክተር ጋሻው አረጋን ነው። የህፃናት ህክምና ስፔሻሊስት ናቸው። ዶክተር በጣም አመሰግናለሁ ስለመጣ። እግዚአብሔር ይስጥልኝ። አመሰግናለሁ። አንቱ ማለት ይከብዳል። ያው እንደተለመደው ደስ ይለኛል። ዛሬም እንደተለመደው ወጣት ዶክተር ነው የጋበዝኩት። ዶክተሮቹ እኔ በልጣቸዋለሁ በእድሜ፣ በሙያ በጣም ትልልቅ አገልግሎት የሚሰጡ ናቸው። ከጥቁር አንበሳ ሆስፒታል ዶክተር ነው የጋበዝነው። በጣም አመሰግናለሁ። ዛሬ እንግዲህ ርዕሰ ጉዳያችን በጣም አሳሳቢው እና የሚያስጨንቀው፣ ልጆቻችን ሲታመሙ እንታመማለን። በጣም የሚያስጨንቀው ያስፈራል የልጆች ህመም። ትልቁ ነገር ግን ያው እንዲድኑ ቶሎ መፍጠኑ ነውና እዚህ ላይ የተነጋገርነው ቆይታ የምናደርገው እንደ ወርቃማው መስከረም ስንል ግን ምንድነው፣ ለምን ተባለ፣ ምን አይነት ወር ነው፣ ምን ይደረግበታል የሚለውን ትንሽ ነገር ለአድማጮቻችን እናስተዋውቅ። እሺ፣ አመሰግናለሁ። ያው እንደገለጽሽው መስከረም በዓለም አቀፍ ደረጃ ጎልደን ሴፕቴምበር ወይም በእኛ ሀገር ወርቃማው መስከረም ብለን የምንጠራው ወር ነው። የዚህ ወር ዋና ዓላማው ደግሞ ግሎባል ካንሰር ኬር አዌርነስ ካምፔን ነው። ይህም ዓለም አቀፍ ደረጃ ላይ በተለያዩ ሀገራት የህፃናት ካንሰር የግንዛቤ የማስጨበጫ ወር ማለት ነው። ስለዚህ በዚህ በወርቃማው መስከረም የህፃናት ካንሰርን የተመለከተ የግንዛቤ መፍጠርና እውቀት በህብረተሰቡ ዘንድ የሚደርስበት ሁኔታ ነው። ይህም እንግዲህ ወርቃማ የተባለበት ምንድነው? ወርቅን ወርቅ ያደረገው ያው በእሳት መፈተኑ ነው ይባላል። እንግዲህ የህፃናት ካንሰር ከሁሉም በበለጠ በብዙ ህይወት ውስጥ ይፈተናሉ። ህመሙ በራሱ ይፈትናል፣ ህክምና ይፈትናል፣ ህይወቱም ራሱ ብዙ ይፈትናል። ነገር ግን እንግዲህ የህፃናት ህክምና የህፃናት ካንሰር ያው በዓለም አቀፍ ደረጃ አሁን የመዳን እድሉ በጣም በከፍተኛ ሁኔታ የጨመረበት ሁኔታ ነው ያለው። እነዚህ ህፃናት ይህንን ሁሉ ፈተና አልፈው
ሰርቫይቫል ወይም የመዳን እድላቸው ከፍ ያለ መሆኑንና ግንዛቤ ለመፍጠር የታቀደ ዓለም አቀፍ ንቅናቄ ነው። የካምፔን የግንዛቤ ማስጨበጫ ንቅናቄ ነው። ስለዚህ እንግዲህ ቀደም እንዳልኩሽ ወርቅን ወርቅ የሚያደርገው በእሳት መፈተኑ ነው። እነዚህ ህጻናት ደግሞ ለሐኪሞችም ለኛ ወርቆቻችን ናቸው፣ ለቤተሰቦቻቸውም ወርቆች ናቸው፣ ለማህበረሰቦችም ደግሞ ወርቆች ናቸው። በዚህ ህጻናት ደግሞ የነገ የሀገር ተረካቢ ትውልዶች ናቸው። ስለዚህ ህጻናት የደም ካንሰር የሚሆን ሌሎች ካንሰራት በአግባቡ ሕክምናው ከታወቀላቸው ጊዜውን ጠብቆ ከታወቀላቸው እና ሕክምናውን በአግባቡ ካደረጉ የመዳን እድላቸው ከፍተኛ ነው። ስለዚህ ይህንን አስመልክቶ ማንኛውም የትኛው ዓለም አቀፍ ላይ ያለ ህጻናት የካንሰር ታካሚ ሕክምናው ታውቆለት ሕክምናውን በጊዜው የሚያገኝበትን ግንዛቤ በሐኪሞች በጤና ባለሙያዎች በማህበረሰብ በሀገር አቀፍ እንዲሁም በዓለም አቀፍ ደረጃ የግንዛቤ ማስጨበጫ ወር ነው። መልካም። በእኛም ሀገር እንቅስቃሴዎች ይደረጋሉ በዚህ ወር? እንግዲህ በእኛ ሀገር ላይ እንግዲህ በዓለም አቀፍ እንደ ሶሳይቲ ኦፍ ኢንተርናሽናል ፔዲያትሪክስ ኦንኮሎጂ እንዲሁም ደግሞ እዚህ አዲስ አበባ ባሉ በተለያዩ የትምህርት ተቋማት ሐኪሞቹም የጤና ባለሙያዎቹ ጎልደን ሪበን በማድረግ ወሩ በጤና ባለሙያዎቹም በታካሚዎቹም እንዲታሰብና የግንዛቤ ማስጨበጫ ሁኔታዎችን በማመቻቸት በተለያዩ ሁኔታዎች ይከበራል። መልካም። በተለያዩ ከለሮች እንግዲህ የሪባኖች የፒንክ ሪባን ሲደረግ የጡት ካንሰርን ያመለክታል። እንደዚሁ ደግሞ ወርቃማ ወይም ደግሞ ጎልድ ሪባን ሲደረግ ደግሞ የህፃናት ካንሰርን በተመለከተ ግንዛቤ የሚሰጥበት ነው። ሰዎች ለምን ብለው እንዲጠይቁም ምልክት ሲያዩ ለምንድን ነው ይሄ ሪባን የተደረገው ብለው በመጠየቅ ግንዛቤ እንዲያገኙ ምቹ ሁኔታዎች ይፈጥራል። ያው የተለያዩ ምርምሮች ይደረጋሉ፣ ይፋ ይደረጋሉ። ሕክምናው ላይ ያሉ ጉድለቶችን በውይይትም እንዲፈቱ ጥረት የሚደረግበት ወር ነው። መልካም ነው። አሁን ደስ ይላል። አሁን ማቴዎስ እንደ ኢትዮጵያ ካንሰር ሶሳይቲ ውስጥ የሚኖሩ ህጻናት አሉ ሕክምናቸውን የሚከታተሉና የመዳን መጠናቸውን እንደው በአካልም ስናይ ለውጣቸውን በጣም ደስ ይላል። ጥሩ ሂደቶች አሉ፣ ጥሩ ለውጦች አሉና እነዚህን ጉዳዮች ላይ እየተነጋገርን የምንቆየውና ግን በአጠቃላይ ብዙ ጊዜ ከህጻናት ካንሰር ጋር ስናነሳ የሉኪሚያን የመሰሉ የደም ካንሰሮች እናነሳለንና ነገር ግን የህጻናት ካንሰር ስንል ምንን ያመለክታል፣ ሌሎቹም አሉ ወይ የሚለውን አድማጮችም እንዲገነዘቡ ትንሽ ነገር እንበል። እንግዲህ ያው ካንሰርን ስንመለከት መጀመሪያ ልንገነዘብ የሚገባው ጉዳይ ሰውነታችን የተገነባው መሰረታዊ የህይወት ትንንሽ ክፍሎች ከሆኑት ህዋሳት ወይም ሴል ነው። እነዚህ ህዋሳት ጤነኛ ህዋሳት የራሳቸው የሆነ የስራ ጸባይና የስራ ድርሻ አካላት አላቸው። ይህም ማለት ጤነኛ ህዋሳት ሲያረጁ ወይም ጉዳት ሲገጥማቸው በሌላ አካል ይተካሉ። ይህ የጤነኛ ህዋሳት የሴል ሳይክል ወይም የህዋሳት ዑደት ነው። የተጎዳ ህዋስም ካለ እንዲስተካከል ወይም ሪፔር እንዲደረግ ይሆናል። ነገር ግን ህዋሳት የተለመደውን የጤነኛ ህዋሳት ወይም የህዋሳት ዑደት የሚለውን ህይወት መንገድ መከተል ሲያቅታቸው የካንሰር ህመም ይከሰታል። የካንሰር ህመም በሰውነታችን ውስጥ ከቁጥጥር በላይ በሆነ መንገድ የሚራቡ ከቁጥጥር በላይ ሆነ መራባት ወይም አንኮንትሮልድ ሰስቴን ፕሮሊፌሬሽን የምንለውና የማይሞቱ አዳዲስ ህዋሳትን ሪፕሊኬቲቭ ኢሞርታሊቲ የምንለው ፈጥረው ይከሰታል። ስለዚህ እነዚህ ካንሰር ሴል ላይ ከቁጥጥር በላይ ከሆነ መራባት ያጋጥማቸዋል። ከቁጥጥር በላይ የሆነ ደግሞ የመዛማት እድልም ይኖራቸዋል። ስለዚህ እነዚህ የካንሰር ህዋሳት እያደጉ እና እየተራቡ በሚመጡበት ጊዜ በጤነኛ ህዋሳት ላይ ግፊት ይፈጥራሉ። ስለዚህ ግፊት በሚፈጥሩበት ጊዜ በጤነኛ ህዋሳትና አካላት ላይ መጨናነቅን ይፈጥራሉ። የማያረጁና የማይሞቱ ህዋሳት ደግሞ በሰውነታችን ክፍል ይከማቻሉ። እነዚህ ጤነኛ ያልሆኑ የካንሰር ሴላት በሚከማቹበት ጊዜ ለጤነኛ ህዋሳት የሚያስፈልጉ ንጥረ ነገሮችን የደም አቅርቦት በመሻማት ጤነኛ ህዋሳት በአግባቡ ስራቸውን ማከናወን እንዳይችሉ ያደርጋቸዋል። የካንሰር ህዋሳት ደግሞ በጣም እየበዙ በሚሄዱበት ጊዜ አንድ እብጠት ሊፈጥሩ ይችላሉ። በሌላ ጊዜ ደግሞ ወደ ተለያየ የሰውነት ክፍላችን ሊሰራጩ ይችላሉ፣ ሜታስታሲስ ሊያደርጉ ይችላሉ። ስለዚህ ካንሰር ስንል በዋናነት የህዋሳት ዑደት ተፈጥሯዊ መንገዱን ሳይከተል ቀርቶ ከመጠን በላይ የሆነ መራባት ወይም ከቁጥጥር በላይ የሆነ መራባት እና የቁጥር መጨመር ነው ልንል እንችላለን። መልካም። ስለዚህ በማንኛውም ሰው ላይ በማንኛውም እድሜ ላይ ሊከሰት ይችላል ማለት ነው። ስለዚህ የካንሰር ህክምና ዘር፣ ጾታ፣
እድሜ አይለይም። ምናልባት የካንሰር አይነቶች የህፃናትና የአዋቂዎች ሊለያዩ ይችላል እንጂ የካንሰር ህክምና እድሜ፣ ጾታ፣ ዘር፣ ብሔር የሚለይ አይደለም። ህፃናቶቹ ላይ የሚያጋጥመውን እንመለስበትና ምን የትኞቹ የካንሰር አይነቶች በአብዛኛው ያጋጥማሉ ህፃናት? እንግዲህ ያው የህፃናት የካንሰር አይነቶችን በምንመለከትበት ጊዜ እንደ ዓለም አቀፍ መረጃዎችም ሆነ እኛም በሆስፒታሎቻችን ባሉን መረጃዎች መሰረት የህፃናት ካንሰር በዋናነት የመጀመሪያው የህፃናት የደም ካንሰር ወይም አኪዩት ሊውኬሚያ የምንለው ሲሆን ሁለተኛ ላይ ደግሞ የብሬን ቲዩመር ወይም የአንጎልና የህብረ ሰረሰር እጢ የምንለው፣ ሶስተኛው የንፍፍት እጢ ወይም ሊምፎማ እንለዋለን። ሌላው ደግሞ ጠጣር እጢዎች ከኩላሊት ላይ የሚነሱ እንደ የኩላሊት ካንሰር፣ ከኩላሊት ሽፋን ከፍ ብሎ ከአድርናል ግላንድ ላይ የሚነሳ ኒውሮብላስቶማ የምንለው፣ ከዛ ደግሞ ከየትኛውም የአካላችን ክፍል ከታፋም ይሄ ጡንቻማ ከምንላቸው የሚነሱ ሶፍት ቲሹ ሳርኮማዎች እንዲሁም ደግሞ የአጥንትና የአጥንት ካንሰር ዋና ዋናዎቹ ናቸው። ግን በዋናነት እንግዲህ ከ1/3 በላይ የሚሆኑት የካንሰር አይነቶች የህፃናት የደም ካንሰር ወይም አኪዩት ሊውኬሚያ ናቸው። እንደው አይነት አላቸው እነዚህ የደም ካንሰሮች? ያው ትኩረታችንም እኛም የደም ካንሰር ላይ ስለሆነ ምን አይነት ናቸው? እንግዲህ ያው የደም ካንሰርን በምንመለከትበት ጊዜ የደም ካንሰርን በዋናነት በሁለት ልንከፍለው እንችላለን። ይህም አኪዩት ሊውኬሚያ ወይም አፋጣኝ የምንለውና ክሮኒክ ሊውኬሚያ የምንለው ነው። አፋጣኝ ጊዜ የማይሰጥ አኪዩት ሊውኬሚያ ወይም የደም ካንሰር እሱ በዋናነት ከ97% በላይ ሲሆን እነዚህም አኪዩት ሊውኬሚያ ወይም በፍጥነት ህክምና የሚያስፈልጋቸው የደም ካንሰር በሁለት ይከፈላሉ። አኪዩት ሊምፎብላስቲክ ሊውኬሚያ እና አኪዩት ማይሎይድ ሊውኬሚያ ማለት ነው። ስለዚህ እነሱ የራሳቸው የሆነ ምክንያት አላቸው የሚከፈሉበት። በተለይ በዋናነት ደግሞ ከዚህ ከደም ካንሰር ከሆኑት አኪዩት ሊውኬሚያ ከ85% በላይ የሚሆኑት አኪዩት ሊምፎብላስቲክ ሊውኬሚያ ሲሆኑ ከ15 እስከ 20% ደግሞ አኪዩት ማይሎይድ ሊውኬሚያ የምንላቸው ናቸው። እነዚህ ሁለቱም አጣዳፊ ናቸው። ሁለቱም የራሳቸው ባህሪና የተለያየ የህክምና አይነት ሂደትን የሚከተሉ ቢሆኑም አብዛኞቹ ግን 85% በላይ ከ85% በላይ የሚሆኑት አኪዩት ሊምፎብላስቲክ ሊውኬሚያ የምንላቸው ናቸው። የኛው ደግሞ የመዳን ዕድላቸው እጅግ በጣም ከፍተኛ የሆኑና ለህክምና በጣም ሴንሲቲቭ ለሚደረገው ህክምና ለውጥ ሊያሳዩ የሚችል የደም ካንሰር ነው። ስለዚህ በእኛ ጊዜ የተለመደው አኪዩት ሊውኬሚያ ሲሆን ከነዚህም አኪዩት ሊምፎብላስቲክ ሊውኬሚያ የምንለው የደም ካንሰር ከ85% በላይ ህጻናትን የሚያጠቃ የደም ካንሰር ነው። ስለዚህ በአጠቃላይ አይነቶቹ እነዚህ ናቸው ማለት ነው። መልካም ዶክተር አመሰግናለሁ። አድማጮች ጤናማ የተሰኘው ፕሮግራማችን ነው እያደመጣችሁ የምትገኙት። ማቴዎስ ወንዶ ኢትዮጵያ ካንሰር ሶሳይቲ ከፋና ሚዲያ ኮርፖሬሽን ጋር በመተባበር ነው ይህንን ፕሮግራም የሚያቀርቡላችሁ። ከኛ ጋር ስላላችሁ በጣም እናመሰግናለን። አስተያየት ጥያቄዎች ካሏችሁ በ0115 509151 0115 536006 እና 0115 536008 ላይ እየደወላችሁ ልትነግሩን ትችላላችሁ። 8222 አጭር የጽሁፍ መልእክት መቀበያችን ነው። በዚህም በመጠቀም ጥያቄና አስተያየቶቻችሁን ልትሰጡን ትችላላችሁ። ባለፈው ሳምንታት እንዳደረግነው ሁሉ ጥያቄዎች ወይም ደግሞ ሐኪም ማማከር እንፈልጋለን የምትሉበት ጉዳይ ቢኖር እነዚህ ተላላፊ ያልሆኑ ህመሞችን በተመለከተ ማለት ነው ስልኮቻችሁን ልታስቀምጡልን ትችላላችሁ። ከባለሙያዎች ጋር እናገናኛችኋለን። ከባለሙያ ጋር ያገናኘናቸው በርካታ አድማጮች ምላሾቻቸውን እየሰጡን ነው። ደስ ብሏቸዋል። መንገዶችን አግኝተናል፣ ህክምናችን ለመከታተል ምቹ ሁኔታዎች ተፈጥሮልናል ብለውናል። እናመሰግናለን። እናንተ እድሉን ተጠቀሙበት። ማስታወቂያዎች ሰምተን ተመልሰን እንገናኛለን። አብራችሁን ቆዩ። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች ያዘጋጆቹ ብቻ ናቸው። አምረፌልስ አፍሪካ በኢትዮጵያ
የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮ ኢኩቪቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። ተመልሰናል። ስፖንሰሮቻችን እጅግ በጣም እናመሰግናለን። አምረፍ ሄልዝ አፍሪካ በኢትዮጵያ አንጋፋ ተቋም ነው። ብዙ ስራዎችን በሀገራችን የሚሰራ ተቋም ነው። በጣም እናመሰግናለን። እንዲሁም አርማውር ሃንሰን የምርምር ኢንስቲትዩትም በምርምሩ ዘርፍ ረጅም ጊዜ ከ50 ዓመታት በላይ ቆይታ ያደረገና በርካታ ተመራማሪዎችን ያፈራ የደገፈ ተቋም ነው። እናመሰግናለን። አርማውር ሃንሰን የምርምር ኢንስቲትዩት በርካታ ፕሮግራሞችን ያከናውናል በጤና ምርምሩ ዘርፍ። አሁን የፊታችን ሰኞ እንኳን ሙያዬን አጋራለሁ ተመራማሪ ትውልድ እፈጥራለሁ የሚል ትልቅ ፕሮግራም አዘጋጅቷል። ተማሪዎች የምርምር ስራዎችን በአካል ተገኝተው በማየት በቀጣይ ተመራማሪ መሆን ዝንባሌ ያላቸውን ለማበረታታትና መረጃ ለመስጠት ታስቦ የተዘጋጀ ነው። በኢንስቲትዩት ውስጥ የሚገኙ ተመራማሪዎችም ለተማሪዎቹ በምርምር ስራ ውስጥ የመጡባቸውን የህይወት ጉዞዎችና ተማሪዎች ለመሆን ምን ላይ ማትኮር እንዳለባቸውም ግንዛቤ የሚያገኙበት ነው። እንግዲህ የሚሳተፉት የተለያዩ የመጀመሪያ ደረጃና የሁለተኛ ደረጃ ዩኒቨርሲቲ ተማሪዎች ናቸው። አጠቃላይ በዚህ ፕሮግራም ላይ ኤግዚቢሽኖችም ተዘጋጅተዋል። እንደው ፍላጎት ያላችሁ ማየት የምትፈልጉም ካላችሁ በአይጥ ላይ የሚደረጉ ምርምሮችን በተግባር የሚታዩበት ፕሮግራም አለ። የወባ ምርምርን ለማሳየት የሚችል ተግባራዊ ማሳያም ተዘጋጅቷል። የባህላዊና ዘመናዊ መድኃኒቶችን በተመለከተም ገለጻ የሚደረግበት አጋጣሚ ነውና ይህንን በጣም ትልቅ ምርምርን ለቀጣዩ ትውልድ ለማሸጋገር የሚደረግን ጥረት ለማበረታታትም የተዘጋጀ ፕሮግራም ነው። ሙያዬን አጋራለሁ ተመራማሪ ትውልድ እፈጥራለሁ በሚል ኢንስቲትዩቱ ትልቅ ፕሮግራም አዘጋጅቷል። በጣም እናመሰግናለን። ስፖንሰራችን ስለሆነ አርማውር ሃንሰን የምርምር ኢንስቲትዩትን እንቀጥላለን። ጤናማ የተሰኘውን ፕሮግራማችን ነው እያደመጣችሁ የምትገኙት አድማጮች። ዶክተር ጋሻው አረጋ ከኛ ጋር ናቸው። ዛሬ ርዕሰ ጉዳያችን በህፃናት ላይ የሚከሰት የደም ካንሰር ላይ በተለይ ደግሞ የወርቃማውን መስከረምን በተመለከተ የደም ካንሰርን በተመለከተ እየተነጋገርን ቆይታ እናደርጋለን። እንቀጥላለን። ዶክተር እንግዲህ ብዙ ነገሮችን አንስተናል ስለ ደም ካንሰርም ምንነቱን ህፃናት ላይ ይለያሉ የሚሉት ነጥቦች ላይ ትንሽ ነገር ብንል መልካም ነው። አዋቂዎችም ላይ ይከሰታል የደም ካንሰርና የህፃናቱ በምንድን ነው የሚለየው? እንግዲህ ያው የህፃናት ካንሰርን በምንመለከትበት የካንሰር ህዋሳት በሰውነታችን ውስጥ የሚያድጉበትና የሚሰራጩበት መንገድና ፍጥነት የተለያየ ነው። ህፃናት ላይ እንግዲህ ከደም ካንሰር አኪዩት ሊውኬሚያ የምንለው አብዛኛው ነው ይሸፍናል። ይህም ከ97% በላይ አኪዩት ሊውኬሚያ ነው። አዋቂዎች ግን ብንመለከት ከክሮኒክ ሊውኬሚያ የምንላቸው ቁጥራቸው የበዛ ነው። ስለዚህ ከአኪዩት ሊውኬሚያ በተጨማሪ ረዘም ላለ ጊዜ የሚከሰት ወይም ምልክቶች የሚኖሩት የደም ካንሰር አዋቂዎች ላይ የመከሰት እድሉ ከፍ ያለ ነው። ሁለተኛ ህጻናት ላይ በሚመጡበት ጊዜ ምልክቶቹ እጅግ በጣም አጣዳፊ ናቸው። ስለዚህ የደም ካንሰር ምልክቶችን ስንመለከታቸው እንግዲህ በዋናነት የደም ፋብሪካ የምንለው መግኒያችን የደም መግኒ ነጭ ደም ሴል፣ ቀይ ደም ሴል፣ ፕሌትሌት ያመርታል። ነገር ግን የደም መግኒያችን ጤነኛ ባልሆኑ የካንሰር ህዋሳት በሚሞላበት ጊዜ ጤነኛ የሆነ ነጭ ደም ሴሉን፣ ቀይ ደም ሴልና ፕሌትሌት የማምረት ችግር ይገጥመዋል ማለት ነው። ይህ በሚሆንበት ጊዜ ነጭ ደም ሴል ስለሚያንስ ህጻናት ላይ ኢንፌክሽን ይጋለጣሉ። ቀይ ደም ሴል በደም መግኒ ወይም በፋብሪካው ስለማይመሰረት የደም ማነስ ምልክቶችና መድከም ምልክት ይኖራል። ሌላው ደግሞ ፕሌትሌት መግኒያችን ስለማያመርት ሰውነታችን ላይ መድማት እንዲሁም ደግሞ መድማት
መድማት ያለ ምክንያት መድማት እና በሰውነታችን ላይ ነጠብጣባ ጥቋቁር ነጠብጣባ ራሾች ልንመለከት እንችላለን። ስለዚህ ህጻናት ላይ ምልክቶች እጅግ በጣም አኪዩት ጊዜ የማይሰጡ ብዙ ጊዜ በቀናት አሊያም በሳምንት ነው የምናየው። ሌላው ከአዋቂዎች የህጻናት ካንሰር ነው የሚለይበት ምንድነው? ህክምናቸው ነው። ስለዚህ የህጻናት ህክምና በጣም ለህክምና ሪስፖንድ የማድረግ ወይም ደግሞ ለህክምና ለውጥ የማሳየትና የመዳን ዕድሉ ከፍ ያለ ነው። ስለዚህ የህጻናት ካንሰር በጊዜው ከታከመ አሁን በዓለም አቀፍ ደረጃዎች እኛም በምናያቸው የህጻናት የደም ካንሰር በተለይ አኪዩት ሊምፎብላስቲክ ሉኬሚያ የምንለው የመዳን ዕድሉ እጅግ በጣም ከፍ ያለ ነው። ከ90% በላይ የደረሰበት ሁኔታ ነው ያለው በዓለም አቀፍ ደረጃ። ሌሎች የህጻናት የደም ካንሰርን ከአዋቂው የሚለይበት ደግሞ ህጻናትና አዋቂዎችን ስንመለከት ህጻናት ለሚደረጉት ህክምናም ቶክሲሲቲ ወይም ደግሞ ከመድኃኒት ጋር የተያያዘ የጎንዮሽ ጉዳቶችን ዴቨሎፕ የማድረግ አቅማቸው ከፍ ያለ ነው። እነዚህ የህጻናት ካንሰርን ከአዋቂ ካንሰር ጋር ይለያያሉ። የህክምና አማራጮቹን ስንመለከት የህጻናት ካንሰር ብዙ ጊዜ ለሚሰጣቸው ህክምና ቶሎ ሪስፖንድ የማድረግና ለውጥ የማምጣት አቅም አላቸው። ስለዚህ በዋናነት የህጻናት ካንሰርና የአዋቂዎች ካንሰር መለያ ምልክቶቹ ወይም መለያዎቹ እነዚህ ከላይ የጠቀስኳቸው ናቸው። መልካም። ምልክቶቹን አድማጮችም እንደው ልጄ እንደዚህ አይነት ነው የሚኖርበት ይሆን የሚለውን ለማወቅም በጣም ስለሚፈልጉ ምልክቶቹን እንመለስበታለን። አንዳንዴ ያው የካንሰርን ጉዳይ ስናነሳ ከቁጥጥር ውጪ ነው ብዙዎቹ ለመከላከል ላይ በተለይ ከህፃናት ጋር በተያያዘ ለመከላከል አስቸጋሪ ሆኖ ናቸው። ግን እንደው እንዴት ይፈጠራል እንዴት ይከሰታል የሚለውን ትንሽ ነገር ብናነሳ እንግዲህ እንዳልሽው ነው። አሁን ለምሳሌ አዋቂዎች ካንሰር ብንመለከት አንድ ሰው የሳምባ ካንሰር ያዘው ምን አጋላጭ ምክንያቱ ወይም ሪስክ ፋክተሩ ይታወቃል። ምክንያቱም የሳምባ ካንሰር ብዙ ጊዜ ከሲጋራ ከማጨስ ጋር ወይም ቶባኮ ከነዚህ ጋር የተያያዘ ነው። እንደውም ደግሞ የማህፀን ካንሰር ብንል ብዙ ጊዜ ኤችፒቪ ከምንለው ኢንፌክሽን ጋር የተያያዘ ነው። ስለዚህ የአዋቂዎች ካንሰር መከላከል ይቻላል። ቀድሞ መከላከል የሚቻል ናቸው። ጥንቃቄ ማድረግ ከተቻለ፣ ሪስኮቹን መቀነስ ከተቻለ፣ አጋላጭ ነገሮችን መቀነስ ከተቻለ መከላከል ይቻላል። የህፃናት ካንሰርን ስንመለከተን ቻይልድሁድ ካንሰር ሳሪክ ኪውሬብል ኤንድ ትሪቴብል ነው የምንለው። በዛ አይነት ፕሪቨንቲቭ መከላከል አይቻልም። ስለዚህ የህፃናት የካንሰር ምልክቶችን የካንሰር አጋላጭ ምክንያቶችን ስንመለከት እንግዲህ ምክንያቶቹ ካንሰር ሊያስይዙን የሚችሉ እንግዲህ አካባቢያዊ እና ተፈጥሯዊ ብለን ልንከፍላቸው እንችላለን። ስለዚህ ተፈጥሯዊ እንግዲህ አንድ ሰው የካንሰር ህዋሳት እንግዲህ የዘረመል ችግር ናቸው ብለን እናምናለን። አንድ ሰው ከእናትና ከአባቱ የሚወርሰው የክሮሞሶም ወይም ህብለ ብራሂ ያለ 23 በአጠቃላይ 46 ማለት ነው። ስለዚህ የጤነኛ የህብለ ብራሂ ወይም የክሮሞዞም ቁጥር 46 ነው። ስለዚህ የህብለ ብራሂ ወይም የክሮሞዞም መዛባት በሚኖርበት ጊዜ ለምሳሌ እንደ ህጻናት ተጨማሪ ክሮሞዞም ያላቸው እንደ ዳውን ሲንድሮም ያሉ ልጆች በህጻናት በካንሰር ወይም በሌሎች የመጠቃት እድላቸው ከአጠቃላይ ከማህበረሰቡ ከፍ ያለ ነው። ስለዚህ ህብረ ብራሂ ወይም የክሮሞዞም መዛባት። ሌላው ደግሞ ከክሮሞዞም ስንመለከት ጄኔቲክስ የምንላቸዋለን፣ ስለ ጂን የምንላቸዋለን። ስለዚህ እነዚህ የጂን መዛባት ወይም ጤነኛ ያልሆነ ጂን ካለ እነሱ ለካንሰር የማጋለጥ እድላቸው ከፍ ያለ ነው። ስለዚህ በአጠቃላይ የካንሰር ምክንያቶች አካባቢውና ተፈጥሯዊ። ስለዚህ ተፈጥሯዊ ዘረመል ችግሮች አሶሲኤትድ ሆነ ሲንድሮም የምንላቸው ከዳውን ሲንድሮም ወይም በተጨማሪ ሌሎችም ወደ ካንሰር የማጋለጥ እድል አላቸው። እንግዲህ አካባቢያዊ ምክንያት ስንል አካባቢያዊ ለካንሰር የሚያጋልጡ ምክንያቶች በውል ይሄ ናቸው ማለት ይከብዳል። ለምሳሌ አጋላጭ ምክንያቶች ከዚህ በፊት የጨረር ህክምና ተደርጎ ከሆነ እንዲሁም ደግሞ ኢንፌክሽን ለምሳሌ በተለይ በአፍሪካና በእኛም ሴታፕ ላይ ኤፒስቲም ቫይረስ የምንለው ኢንፌክሽን አለ። ይሄ የቫይረስ ኢንፌክሽን ህጻናቱን ወደ ሊምፎማ እንዲሁም ደግሞ በርኪት ሊውኬሚያ የምንለውን የማጋለጥ አቅም አላቸው። ኤችአይቪ ኤድስ፣ አንዳንድ የቫይራል ኢንፌክሽኖች በተለይ በአፍሪካ ሴታፕ ኢትዮጵያን ጨምሮ እነዚህ ቫይራል ኢንፌክሽኖች ወደ ህጻናት ካንሰር የማጋለጥ እድል አላቸው። በተለይ ኤፒስቲም ቫይረስ የምንለው የህጻናት የንፍፊት እጢ ላይ የንፍፊት ካንሰር ነው የማምጣት እድሉ ከፍ ያለ ነው። ሌላው ደግሞ ኤክስፖዠሮች ናቸው። ኤክስፖዠር ለምሳሌ ቤንዚን ኤክስፖዠር፣ አንዳንድ ኬሚካሎች ወደዛ የማጋለጥ አቅም አላቸው። እንግዲህ በአጠቃላይ የህፃናትን አጋላጭ ምክንያቶች እነዚህ ተፈጥሯዊና አካባቢያዊ ናቸው ብንልም ለህፃናቱ ግን የትኛው ይሄንን አምጥቷል የሚለውን ማወቅ ግን እጅግ በጣም አስቸጋሪ ነው። ስለዚህ አብዛኞቹ የህፃናት የካንሰር አጋላጮች
መላምቶቹ እነዚህ ቢሆንም ለህፃናቱ ግን ይሄኛው አጋለጠው ለማለት እጅግ በጣም አስቸጋሪ ነው። አብዛኞቹ ኮዞች በውል ይሄ ነው ለማለት አስቸጋሪ ናቸው። እንደው አካባቢያዊ ከምንላቸው መካከል ወይ እናቶች በነፍሰ ጡርነት ጊዜ ሊከላከሏቸው ወይም ደግሞ ልጆችንም ተጋላጭ ባለማድረግ ለሚከላም ኬሚካሎችን ለምሳሌ ጠቅሰናልና በዛ መከላከል ይቻል ይሆን? ያው እንግዲህ ያው ጥናታዊ ጽሁፎችም ሆነ እንግዲህ ሳይንስ በደረሰበት ደረጃ ላይ ይሄ ነው ማለት አስቸጋሪ ነው። ምክንያቱም እንግዲህ አድማጮቻችንም ሊገነዘቡት የሚገባ የህፃናት ካንሰር እጅግ በጣም ይሄ የተለመደ ወይም በብዛት የሚከሰት ህመም አይደለም። አሁን ለምሳሌ የሳምባ ምች ብንል፣ የሳምባ ነቀርሳ ብንል፣ የሆድ ውስጥ ኢንፌክሽን፣ አኪዩት ጋስትራይቲስ ብዙ ልጆች ይዛቸዋል። የህፃናት ካንሰርን ስንመለከት ግን ዋን ኦፍ ዘ ሬር ዲዚዝ ወይም በጣም አልፎ በብዛት ከማይከሰቱ ህመሞች አንዱ ህመም ነው። ስለዚህ በእነዚህ በእርግዝና ጊዜ እነዚህ ያጋልጣሉ የሚሉ ነገሮችን መላመት መስጠት አስቸጋሪ ነው የሚሆነው። ምክንያቱም የህፃናት ካንሰር ይታከማሉ እንጂ በውል ታውቆ ይሄንን ባናደርግ ይሄንን ብናደርግ ለመከላከል ይጠቅመናል የሚል መላምቶች አይኖሩም። ግን ለምሳሌ ያክል ምንድነው አንዳንድ አጋላጭ ምክንያቶችን ስንመለከት ለምሳሌ ያክል እናት ነፍሰ ጡር እርጉዝ በምትሆንበት ጊዜ የጨረር ህክምና አግኝታ የጨረር ህክምና ለምሳሌ ካንሰር ሬዲዬሽን ቴራፒ እነዚህ ነገሮች ህፃናት ላይ የመከሰት እድል አቅም ሊኖራቸው ይችላል። ነገር ግን ይሄን ያክል የተለመዱና አጋላጭ ናቸው ተብለው የተጠኑ አይደሉም። ስለዚህ በቃ ብዙውን ልንከላከለው ከማንችለው ዋናው ትኩረታችን በጊዜ መመርመርና ማዳን ላይ ነው ማለት ነው። መልካም እንደው በሀገራችን ምን ያህል አሳሳቢ ነው? በመካከለኛና ዝቅተኛ ገቢ ባላቸው ሀገራት ላይ በስቶ እንደሚታይ የተለያዩ መረጃዎች ያመለክታሉና በእኛስ ሀገር ያለው ሁኔታ ምን ይመስላል? እንግዲህ ያው የእኛን ማህበረሰብ በምንመለከትበት ጊዜ እንግዲህ ህፃናት እድሜያቸው ከ19 ዓመት በታች ሆኑት አሁን ባለን ወር መረጃዎች የኢትዮጵያ ህዝብ እንግዲህ ወደ 130 ሚሊዮን ይደርሳል ተብሎ ይጠበቃል። ከነዚህ መካከል ወደ 45% የሚሆኑት ህፃናት ናቸው ተብሎ ይታሰባል። እንግዲህ ወደ 45 ሚሊዮን ከነዚህ መካከል በአመት ውስጥ በህፃናት ላይ የካንሰር አጠቃላይ ሊይዝ የሚችላቸው ከ8,000 እስከ 10,000 ናቸው ተብሎ ይታሰባል። ነገር ግን ይሄ ከ8,000 እስከ 10,000 አዳዲስ ህፃናት በየአመቱ የካንሰር ይያዛሉ ተብሎ ኢስቲሜት ቢደረግ ይሄ ቁጥሩ ከ8,000 እስከ 12,000 ብለን ሰፋ ማድረግ እንችላለን። ከነዚህ መካከል ግን ህክምናውን ማግኘት የሚችሉት አዳዲስ ህፃናት ከ1,000 እስከ 2,000 የሚሆኑት ናቸው። ይሄ ማለት የካንሰር ህክምናቸው ታውቆ ህክምና የሚያገኙት ከ20% በታች ናቸው ማለት ነው። ይህ ደግሞ እንግዲህ በዋናነት ምንድነው የካንሰርን ስንመለከት ህክምናውን ተደራሽ አንደኛ የህክምናው ግንዛቤ በማህበረሰቡ ዘንድ በጤና ባለሙያዎች ነው። ስለዚህ አብዛኞቹ የካንሰር ታካሚዎቻችን ህመሙ ሳይታወቅላቸው ወደ ካንሰር ማዕከላትም ሳይመጡ ህይወታቸው እንደሚያልፍ ግልጽ ነው። እንግዲህ ምክንያቱም በማህበረሰቡ ዘንድ ያለው ግንዛቤ እነዚህ የህፃናት ካንሰር ዝቅተኝነት ወይም ንቃቱ ዝቅ ያለ መሆኑ በተለይ በገጠር አካባቢ እንግዲህ እኛ ኖኖራችን እንደምታውቂው በገጠር አካባቢ ስለ ካንሰር ህክምና ያለው ግንዛቤ ዝቅ ማለት አብዛኞቹ ህፃናት የካንሰር ህክምናቸው ሳይታወቅላቸው እንዲቀር ያደርጋል። ስለዚህ በሌላ ተያያዥ ህመሞች እየታከሙ በትክክል ሳይታወቁ ይቀራሉ። ስለዚህ እንግዲህ በአጠቃላይ እኛ ሀገር ላይ እንደነገርኩሽ ከ8,000 እስከ 12,000 ህፃናት በአመት ኢስቲሜትድ ቢደረግም ህክምና የሚያገኙት አዳዲስ ግን ከ1,000 እስከ 2,000 ናቸው። ለዚህ ምክንያቱ የማህበረሰብ ግንዛቤ እንግዲህ ያው ጎልደን ሴፕቴምበር አንዱ ዓላማው በማህበረሰብ ውስጥ ግንዛቤ መፍጠር ነው። ሌላው ደግሞ በጤና ባለሙያዎቹ በተለይ በመጀመሪያ እርከን ህክምና ላይ ፕራይሜሪ ኬር እርከን ላይ ያለው የጤና ባለሙያዎች ላይ ያለው ግንዛቤም አናሳ መሆን ከዛ ደግሞ የህክምናው ተደራሽነት ነው። እንግዲህ የካንሰር ህክምና ተደራሽነት የህፃናት ህክምና ስንመለከት እንግዲህ ከ12 ዓመታት በላይ የህፃናት ህክምና አገልግሎት በሀገር አቀፍ ደረጃ ኦርጋናይዝድ ሆኖ እየሰራ ይገኛል። የህፃናት ህክምና ካንሰር ህክምና ተደራሽነት በተወሰኑ ቦታዎች ላይ ነው ያለው። ስለዚህ ቦታዎችን ስንመለከት ዋናው እንግዲህ አንጋፋው ጥቁር አንበሳ ሆስፒታል ነው። ከዛ በመቀጠል ያሉት ጎንደር፣ ጅማ፣ ቅዱስ ጳውሎስና በቅርቡ ደግሞ ሐዋሳ ዩኒቨርሲቲ ስር ህክምናዎችን መሰጠት ጀምረዋል። ሐዋሳ ዩኒቨርሲቲ ሆስፒታል መሰጠት ጀምረዋል። ስለዚህ ህብረተሰባችን ደግሞ እንግዲህ ከተለያዩ ርቀት ብሎ አዲስ አበባ ብቻ መታከም የሚችልበት ሁኔታ አልነበረም። ስለዚህ ተደራሽነት አለመኖሩ የህፃናት ካንሰር በአግባቡ እንዳይታወቅ እና ህፃናትም ደግሞ በአግባቡ ህክምና እንዳያደርጉ እንደ አንዱ ማነቆ
ሆኖባቸው ነበር ማለት እንችላለን። ስለዚህ በአጠቃላይ እንግዲህ ከዓለም አቀፍ ላይ ወደ 80-90% የህፃናት ካንሰር የሚከሰተው ባላደጉ ሀገራት በተለይም ሰብሳራን አፍሪካ በምንለው እና ኢስት አፍሪካ ወይ ምስራቃዊ አፍሪካ ኢትዮጵያ በምትገኝበትና ሳውዝ ኢስት ኤዥያ በደቡብ ምስራቃዊ እና ብዙ ህዝብ ባላቸው በእነ ፓኪስታን፣ ህንድና በምስራቃዊ አፍሪካ 80-90% ህፃናት የካንሰር የሚጠቁት በእነዚህ ሀገራት ነው። ያው የህፃናት ቁጥራችንም ደግሞ እንደምታዩ ከሌሎች አንፃር ከፍ ያለ መሆን በጣም አንደኛው ሌላው አሳዛኝ ነገር ምንድነው በብዛት የሚከሰተው እንደኛ ባሉ ሀገራት መሆኑና ህክምናው ደግሞ በጣም በተሻለ ሁኔታ አክመው ማዳን የሚችሉት ያደጉት ሀገራት ናቸው። እኛ ሀገር ላይ ያለው ቀድመም ዶክተር አንተ በጠቀስካቸው ምክንያቶች እኛ ሀገር ላይ ያለው ቶሎ ምርመራውን አግኝቶ በሽታውን የመለየትና ከዛም በኋላ ደግሞ አክሞ ለማዳን ያሉ ብዙ አስቸጋሪ ነገሮች አሉና ትንሽ ያስቸግራል። የማዳኑ መጠን ማነሱ እንዲሁም ደግሞ ወደኛ አካባቢ ላይ ህመሙ መብዛቱም እንደዚሁ ትንሽ የሚያሳቅቅ ነገር ነው። ግን ለማስፋፋት የተደረጉ ያሉ ጥረቶች ምን ይመስላሉ? ያ እንደነገርኩሽ አሁን የካንሰር ህክምና የህፃናት ካንሰር ህክምና እድገትን ስንመለከት አሁን ባለው ሁኔታ መስፋፋቱን ስንመለከተው በጣም ፈጣን እድገት እያሳየ ያለ ነው። እንዲሁም ደግሞ ፈጣን ማሳደግ በሀገራችን ናሽናል ካንሰር ኮንትሮል ፕላን ላይ አስተውለሽው ከሆነ የህፃናት ካንሰር አንዱ የጤና ሚኒስቴር በዋና ትኩረት ከሚያደርግበት አጀንዳ አንዱ ዋና ሆኗል። ስለዚህ ከ2025 ከ2030 ኢትዮጵያ የህፃናት የካንሰር ህክምናን ለማሻሻል እና ሰርቫይቫል ሬታቸውንም በዓለም አቀፍ በወርልድ ሄልዝ ኦርጋናይዜሽን በዓለም አቀፍ ጤና ድርጅት መሰረት ሰርቫይቫል የመዳን እድላቸውን በቀጣይ አመታት በ2030 ማለት ነው በፈረንጆቹ ከ60% በላይ ለማድረስ የተሰራበት ነው ያለው በተለያዩ ቦታዎች ማለት ነው። እና እሱ ነገር አለ። ስለዚህ የካንሰር ህክምናን ስነ ህፃናት መስፋፋቱ እሰየው የሚያሰኝ ነው። ምክንያቱም ከ12 አመት በፊት ስንመለከት ጥቁር አንበሳ ከመጀመሩ ውጭ ሌሎች ቦታ አልነበረም። አሁን ግን ስንመለከት ያው የህፃናት ህክምና በጥቁር አንበሳ በሰፊው በዋናነት ይሰጣል። አሁን ቅዱስ ጳውሎስ፣ ጎንደር፣ ጅማ ዩኒቨርሲቲ ያው መቀሌም ተጀምሮ ነበር። በአንዳንድ ምክንያቶች ያው ያልቀጠለበት ሁኔታ አለ። ሐዋሳ ዩኒቨርሲቲ ሆስፒታልም ተጀምሯል። ስለዚህ በሌሎች ደግሞ የህፃናት የካንሰር ህክምና ስፔሻሊስት ውስንነት ነበር። ነገር ግን አሁን ባለው ሁኔታ የህፃናት የካንሰር ሰብ ስፔሻሊስት ሐኪሞች ድሮ 1 ወይም 2 የነበሩት አሁን እንኳን በቅርብ ከጨረሱት ከህፃናትና የደም ካንሰር ፌሎቻችን ጋር ወደ 20 የምንሆኑ የህፃናት የደምና የካንሰር ሰብ ስፔሻሊስት ሐኪሞች አሉ። ስለዚህ እነዚህ የህፃናት የህክምና የደምና የካንሰር ፌሎ የነበሩ ሐኪሞቻችን ወደ ተለያዩ የሀገራችን ክፍል ስለሚሰራጩ ማዕከላትን እየተገነቡ ማዕከላቶች እየተስፋፉ ይገኛሉ። ስለዚህ በቅርቡ ባህር ዳር እንዲሁም ደግሞ ወለጋ ነቀምት ላይ የካንሰር ህክምና ያው እንደ ደረጃው ማለት ነው። ስለዚህ ሁሉንም የካንሰር ህክምና በአንዴ ማከም አይቻልም። ሌቭል ኦፍ ኬር የምንለው አለ። ሁሉም ማዕከላት የደም ካንሰር ሊያክሙ አይችሉም። ሌቭል አለ። ሌቭል 1 2 3 የምንላቸው አለ። ምክንያቱም እንደ ህፃናት የደም ካንሰር ያሉትን በምናክምበት ጊዜ ሁለንተናዊ አቅፍ የሆነ ሰርቪስ መኖር ስላለበት በተለይ ማከም የሚችሉት የአድቫንስድ የሆኑት እንደ ጥቁር አንበሳ፣ ቅዱስ ጳውሎስ ያሉ ሴንተሮች ናቸው። ነገር ግን አሁን እነዚህ ማዕከላት ከ5 ወደ 7 እያደጉ ያሉበት ሁኔታ ነው ያለው። ሰው በ12 አመታት እነዚህ ነገሮች መኖራቸው መልካምና እሰየው የሚያሰኝ ነው። ያው የባለሙያዎቹም ቁጥር 20ዎቹ ናቸው ማለት ነው። እንግዲህ አሁን በተቀስናቸው ሆስፒታሎች ሁሉ ሊያገለግሉ የሚችሉት ስለዚህ እንግዲህ የህፃናት የደምና የካንሰር ሰብ ስፔሻሊስት ፌሎሺፕ ከስፔሻሊስት ተጨማሪ ከ2 አመት በላይ ትሬኒንግ ነው። ስለዚህ አሁን እንግዲህ 20 የደምና የካንሰር ሰብ ስፔሻሊስት ሐኪሞች በኢትዮጵያ ውስጥ አሉ። በትምህርት ላይ ደግሞ በሰብ ስፔሻላይዜሽን ላይ ያሉ ወደ 15 አካባቢ የሚሆኑ የህፃናትና የደም ካንሰር ሰብ ስፔሻሊስት ፌሎዎች አሉ። ስለዚህ ከ2 አመት ባልሞላ ጊዜ ውስጥ በሚቀጥሉት 2 አመታት ውስጥ ከ35 እስከ 40 የሚሆኑ የህፃናት የደምና የካንሰር ሰብ ስፔሻሊስት ሐኪሞች ይኖራሉ ማለት ነው። ይህ ደግሞ ህክምናውን ሰፋ አድርጎና ቢያንስ ለህብረተሰቡ ተደራሽነት እንዲኖረው ያደርጋል። ምክንያቱም ይሄ አሁን የህፃናት ደም ካንሰር ህክምና ከ2 አመት እስከ 3 አመት ሊፈጃል። ስለዚህ አብዛኞቹ ታካሚዎቻችን ቻሌንጅ ከሚያደርጉን ነገሮች ምንድነው ህክምናቸውን ይጀምሩና መጨረስ ነው። ስለዚህ እነዚህ ማዕከላት ወደ አቅራቢያ በሚሰራጩበት ጊዜ ታካሚዎቻችን ዋና ህክምናቸውን ካደረጉ በሰፈራቸው ወይም በአቅራቢያቸው ህክምናዎችን የሚያገኙበት ስርዓት ይዘረጋል ማለት ነው። ዋናው ትኩረታችን እንግዲህ የህፃናትን ካንሰር በተመለከተ የደም ካንሰርን አክሞ ማዳን በጊዜ መመርመርና አክሞ ማዳን ነውና
እዚህ ላይ ለመስራት የህክምና ተቋማቱ መስፋፋት የባለሙያዎቹም እንደዚህ ቁጥር መጨመር ትልቅ ዋጋ አለው። ዶክተር አመሰግናለሁ። እንመለሳለን። ጤናማ የተሰኘው ፕሮግራማችን አድማጮች እየተከታተላችሁ ያላችሁት ከኛ ጋር ስላላችሁ በጣም እናመሰግናለን። አሁንም ጥያቄ እንጠይቃለን ዶክተር እንደተለመደው 3 አድማጮችን እንሸልማለን። እነዚህ 3 አድማጮች እንግዲህ ቀድሞ የመለሱ በአጭር የጽሁፍ መልእክትም በስልክም ቀድሞ የመለሱ ነው የሚሆኑት። ዛሬ እንግዲህ ወርቃማውን ሴፕቴምበር ጎልደን ሴፕቴምበርን ወርቃማውን መስከረም አንስተናል። ከዚህ ጋር ተያይዞም እንግዲህ የደም ካንሰርን በተመለከተ የህፃናት የደም ካንሰርን በተመለከተ ግንዛቤ መፍጠሪያ ወር እንደሆነም ስንነጋገር ቆይተናልና የዛሬ ጥያቄያችን የሚሆነው የህፃናት የደም ካንሰርን በተመለከተ ስንነጋገር አዋጩ መንገድ የትኛው ነው? ልንከራከለው አንችልም ብለናል። እንግዲህ ለመከራከል በጣም አስቸጋሪ መሆኑን አንስተናልና አዋጩ መንገድ ምንድነው የሚፈጠረው ግንዛቤ ምን ላይ ትኩረት ተደርጎ ነው የሚለውን አድማጮች እየመለሱልን አብረን ቆይታ እናደርጋለን። 0115 5951 0115 536006 እና 0115 536008 ተጠቀሙ። 8222 አጭር የጽሁፍ መልእክት መቀበያችን ነው። በዚህም ምላሾቻችሁን ልትሰጡን ትችላላችሁ። ማስታወቂያዎች እንስማና ተመልሰን እንደገና እንገናኛለን። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓ.ም ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፌልስ አፍሪካ በኢትዮጵያ አጋሮቻችን አምረፌልስ አፍሪካ በኢትዮጵያና አርማውር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። ሁለቱም አንጋፋ ተቋሞች ናቸው። ሁለቱም በጤናው ላይ በመስራት በጣም ወደር የሌላቸውና ብዙ ውጤታማ ስራዎችን ያበረከቱልን ተቋማት ናቸው። እጅግ በጣም እናመሰግናለን። እንቀጥላለን። ጤናማ የተሰኘው ፕሮግራማችን ነው ያድምጣቸው የምትገኙት አድማጮች። ዶክተር እንግዲህ የደም ካንሰርን በተመለከተ ብዙ ነገሮችን አንስተናልና ለመድገም ያህል ምልክቶችን አድማጮችን በጣም ማወቅ ይፈልጋሉ። እኛም ደግሞ እንዲያውቁ የምንፈልገው ምልክቶችን አይተው ቶሎ ወደ ሕክምና ተቋማት እንዲሄዱና ምርመራ በማድረግ ሕክምናቸውን እንዲከታተሉ ነውና ምንድናቸው ምልክቶች የሚለው በድጋሚ እናንሳ። እሺ እንግዲህ የደም ካንሰር ምልክቶችን ስንመለከት ቅድም እንዳነሳ ነው ዋናው የደም ፋብሪካ ነው። ስለዚህ የጤነኛ የደም ህዋሳት የሚመረቱት ከመግኒያችን ከደም ፋብሪካው ነው። ስለዚህ የደም መግኒያችን የሚያመርተው በዋናነት 3 አይነት የደም ህዋሳት ነው። ነጭ ደም ህዋስ ሴል፣ ቀይ ደም ህዋስ ሴል እና ፕሌትሌት ማለት ነው። ስለዚህ ይህ መግኒያችን ጤነኛ የነበረው መግኒ በካንሰር ህዋስ ሴላት በሴል ላይ ወይም ህዋሳት ላይ በሚተካበት ጊዜ ጤነኛ ያልሆኑ ቁጥሮች ይኖራሉ ማለት ነው። ስለዚህ መግኒያችን በአግባቡ ነጭ ደም ህዋስ ሴል አያመርትም። ነጭ ደም ህዋስ ሴል ደግሞ ያው እንግዲህ በሽታ ተከላካያችን ወታደሮቻችን ናቸው። ስለዚህ
መቅኒያችን ጤነኛ ያልሆነ ነጭ ደም ሕዋሳት ከቁጥጥር በላይ የሆኑ ቁጥር ሊሆን ይችላል። ስለዚህ የጤነኛ የሕዋሳት ቁጥር የነጭ ደም ሕዋሳታችን በእድሜያችን ይለያያል። ነገር ግን እነዚህ መቅኒያችን ጤነኛ ባልሆነው ካንሰር ሕዋሳት ጋር በሚሞላበት ጊዜ ከቁጥጥር በላይ የሆነ የነጭ ደም ሕዋሳት መጨመር ሊኖር ይችላል። እንዲሁም ደግሞ መቅኒያችን ነጭ ደም ሕዋሳት እነዚህ ወታደራዊ ሞት በአግባቡ አለማምረት ይችላል። ስለዚህ በሚሆንበት ጊዜ ህፃናት ለኢንፌክሽን ይጋለጣሉ ማለት። ስለዚህ ምልክቶች ትኩሳት የተለያዩ ቦታ ላይ ኢንፌክሽን መያዝ ሊሆኑ ይችላሉ። ሌላው ደግሞ ቀይ ደም ሕዋሳት ላይ ማምረት በሚቀንስበት ጊዜ የደም ማነስ ምልክቶች ይታያሉ። ስለዚህ የደም ማነስ ምልክቶችን ስንመለከት ህጻናት ላይ አተነፋፈሳቸው ወይም ደግሞ የልብ ምታቸው መጨመር ሊሆን ይችላል። የሰውነት መገርጣት ወይም ደግሞ ቀለሙ እንግዲህ ሰውነታችን ፒንክ የምንለው ነው አይደል? ሰውነት መገርጣት ቀለሙ መገርጣት ሊኖር ይችላል። መንጣት ማለት ነው። መንጣት ሊኖር ይችላል። ከዛ በተጨማሪ ደግሞ የደም ማነስ ምልክቶች ከፍ ያሉት ልጆች ላይ ብዥታ ሊሆን ይችላል። የአቅም ማነስ ሊሆን ይችላል። ደረጃዎችን የሚመጣ ልጅ የነበረ ልጅ ግን ደረጃዎችን መውጣት ብዙ ርቀቶችን መጓዝ የሚችል ልጅ ርቀቶችን መጓዝ ሊያቅተው ይችላል። እነዚህ የደም ማነስ ምልክቶች ሊሆኑ ይችላሉ። ሶስተኛው ደግሞ መቅኒ የሚያመርተው ፕሌትሌት ስለሆነ የፕሌትሌት እጥረት በሚኖርበት ጊዜ ያለምንም ምክንያት በአፍና በአፍንጫችን ደም መፍሰስ፣ ሰውነታችን ደግሞ በተለያዩ ቦታዎች ጠቆር ያሉ ይሄ ፔቲኪያል ራሽ የምንላቸው መበለዝም ሊሆን ይችላል። እነሱ ነገሮች ሊሆኑ ይችላሉ። ከነዚህ በተጨማሪ ደግሞ እንግዲህ መቅኒያችን ተገቢውን ዋና የደም ሕዋሳት ማምረት በማይችልበት ጊዜ እንደ ኮምፐንሳተሪ የንፍፊት ማበጥ፣ አንገታችን፣ ጉያችን አካባቢ፣ ፍርንት አካባቢ የሊምፍ ኖድ ወይም የንፍፊት ማበጥ፣ ከዛ ደግሞ ሰውነታችን ላይ ይሄ ሊቨርና ስፕሊን የምንላቸው ይሄ ጣፊያና ጉበት አካባቢ ላይ ማበጥ፣ ወንዶች ላይ የዘር ፍሬ ላይ ማበጥ ሊኖር ይችላል። እነዚህ ደግሞ የካንሰር ሕዋሳት ወደ ተለያዩ የሰውነት ክፍላችን በሚሰራጩበት ጊዜ ለምሳሌ ወደ ጭንቅላት ሊሰራጭ ይችላል። በሚሆንበት ጊዜ ይሄ ማንቀጥቀጥ ሊኖር ይችላል። ከፍተኛ የሆነ ራስ ምታት ሊሆን ይችላል። ስለዚህ እነዚህ በዋናነት የደም ካንሰር ምልክቶች ከደም ፋብሪካ የደም ነጭ ደም ሕዋሳት፣ ቀይ ደም ሕዋሳት፣ ፕሌትሌት ከማምረት ያለማምረት ጋር የተያያዙ ናቸው ማለት ነው። እነዚህ ምልክቶች ግን ብዙ ጊዜ አፋጣኝና አጣዳፊ ናቸው። ይህ በተለይ አኪዩት ሊምፎብላስቲክ ሊውኬሚያ የምንለውን ስንመለከት ህጻናት እድሜያቸው ከ2 ዓመት እስከ 6 ዓመት የሆኑ ህጻናት ይጫወቱ፣ ይሮጡ ጤነኛ የነበሩ ልጆች በድንገተኛ አኪዩት ሊውኬሚያ ድንገተኛ ለውጦችን እናያለን። ስለዚህ የሰውነታቸው መንጣት ሊሆን ይችላል፣ አቅም ማነስ ሊሆን ይችላል፣ ካፍና ካፍንጫቸው ደም መድማት ሊሆን ይችላል፣ ኢንፌክሽን ቶሎ አለመዳን ሊሆን ይችላሉ። ስለዚህ እነዚህ ምልክቶች ቀናት ወይም ሳምንታት ብዙ ጊዜ የካንሰር ምልክቶች ሊሆኑ ስለሚችሉ ሕክምናውን ማድረግ አስፈላጊ ይሆናል ማለት ነው። መልካም። ወደ ሌሎች የሰውነት ክፍሎች የመሰራጨት ሁኔታው ፈጣን ነው? ያው እንግዲህ እንደ ካንሰር አይነቱ ይለያያል። ያው እያወራን ያለነው የህፃናት የደም ካንሰር ስለሆነ የደም ካንሰር እንግዲህ ከደም ፋብሪካው ነው። ስለዚህ ከደም ፋብሪካው ስለሆነ ኦሪጂኑ ያው ደም እየተሰራጨ ወደ ተለያየ ሰውነት ክፍል ይከማቻሉ ማለት ነው። ስለዚህ እነዛ የካንሰር ሕዋሳት በሚከማቹበት ጊዜ እብጠት ሊፈጥሩ ይችላሉ፣ እንደ ንፍፊት ማለት ነው። እብጠትም ደግሞ ሳይፈጥሩ የተለያዩ ኬሚካሎችን ካንሰር ሕዋሳት የተለያዩ ኬሚካሎችን ስለሚለቁ የተለያዩ ምልክቶችን በሰውነት ላይ ሊያሳዩ ይችላሉ ማለት ነው። መልካም። ደረጃዎችስ አሉት? የአዋቂዎችን የተለያዩ ካንሰሮችን ስናይ ደረጃዎች አሉትና የህፃናት የደም ካንሰር ስንመለከት የህፃናት ካንሰር ሕክምና እንደ ካንሰር ሕክምናው አይነቱ ደረጃዎች ይኖሩታል። ደረጃ 1 እስከ ደረጃ 4 ይባላል። ደረጃ 4 ያው የተሰራጨ ማለት ነው። እንግዲህ ካንሰር ሕዋሳት በደም አማካኝነት ሊሰራጩ ይችላሉ። እንዲሁም ደግሞ ይሄ በሊምፍ ኖድ ወይም በንፍፊት ሊሰራጩ ይችላሉ። እነዚህ የህፃናት የደም ካንሰር ስንመለከት ግን ያው በዋናነት ከደም መቅኒ ስለሆነ በደም አማካኝነት በሰውነታችን የተሰራጩ ናቸው። ስለዚህ ይሄ ደረጃ 1፣ ደረጃ 2፣ ደረጃ 3 የምንላቸው ላይክ እንደ ደረጃ 4 ናቸው። ምክንያቱም በደም አማካኝነት በሰውነታችን ውስጥ እየተሰራጩ ያሉ ስለሆኑ ማለት ነው። ስለዚህ እንደ ሌሎች ካንሰር ይሄ ደረጃ 1፣ ደረጃ 2 የምንላቸው አይደሉም። የደም ካንሰር ከደም ፋብሪካው ከመቅኒ በመሰራጨት እነዚህ ካንሰር ሕዋሳት የተለያዩ አካል ክፍላችን በደም አማካኝነት ሊዘዋወሩ ወይም ሊሰራጩ ስለሚችሉ ማለት ነው። ስለዚህ በዋናነት ግን እንደ ደረጃ 4 ነው የምንቆጥረው። በደም አማካኝነት በሰውነታችን ክፍል ላይ እየተዛመቱና እየተሰራጩ ስለሚሄዱ ማለት ነው። ስለዚህ ለዚህም ነው አጣዳፊ የሚባሉት ማለት ነው። መልካም ዶክተር፣ እንደው አንድ ሰው ልጆቹ ላይ እንደዚህ አይነት ምልክቶችን አይቶ ወደ ሕክምና ተቋም ቢሄድ የሚደረጉለት ምርመራዎች ምንድን ናቸው?
ያው ስለዚህ እንግዲህ የካንሰር ህክምና አንድ ሐኪም በዋናነት እነዚህ ምልክቶች ከታዩ ወደ ጤና ተቋማት መላክ አለባቸው። ጤና ተቋማት ደግሞ ሲላኩ እንደው በተሻለ መጠን መታየት ያለባቸው በህፃናት የደምና የካንሰር ሰብ ስፔሻሊስት ቢሆን ይመከራል። እነዚህ እንግዲህ ወደ ህፃናት የደምና የካንሰር ሰብ ስፔሻሊስት ሐኪም ሲመጡ እንደውም በህፃናት ህክምና ስፔሻሊስት ሲታዩ መጀመሪያ የሚደረጉት ምንድነው? የመጀመሪያው አካላዊ ምርመራ። ስለዚህ ሂስትሪ መረጃውና አካላዊ ምርመራ ከተደረገ በኋላ ወደ አኪዩት ሉኬሚያ የሚያመለክቱ ከሆነ የመጀመሪያውና ሲቢሲ ማሰራት ኮምፕሊት ብለድ ካውንት የምንለው ማለት በሰውየው ውስጥ ያለው ነጭ ከእጅ ላይ ወይም ፔሪፌራል ብለድ ከእጅ ላይ ደም ተወስዶ ነጭ ደም ሴሉ እንዴት ነው፣ ቀይ ደም ሴሉ እንዴት ነው፣ ፕሌትሌት እንዴት ነው የሚለውን እናያለን። አንድ እሱ ነው። ነጭ ደም ሴሉ፣ ቀይ ደም ሴሉ፣ ፕሌትሌቱ ደግሞ ያው ጤነኛ ከምንለው ቁጥር ያነሰ ወይም ደግሞ በጣም የበለጠ ከሆነ እና የደም ካንሰርን ካሰብን ቀጣይ የምናደርጋቸው ተዋረዳዊ ምርመራዎች ይኖራሉ። ስለዚህ ምን ልናደርግ እንችላለን? የካንሰር ህዋሳት ኬሚካሎችን ሊለቁ ስለሚችሉ እነዚህ ኬሚካሎች ደግሞ ሰውነትን ሊጎዱ ስለሚችሉ ቱመር ላይሲስ ሲንድሮም የምንለው አለ። ስለዚህ በካንሰር ህዋሳት አማካኝነት የሚለቀቁ ኬሚካሎች ጉበትንና እንደውም ኩላሊትን እንዳይጎዱ የጉበትና የኩላሊት ምርመራ ይደረጋል። ከዛ በተጨማሪ አንዳንድ ሴረም ኤሌክትሪክ ንጥረ ነገሮችን ቼክ እናደርጋለን። እነሱን ካደረግን በኋላ ፔሪፌራል ሞርፎሎጂ ጣት ላይ በምትወሰድ ደም በማይክሮስኮፕ ላይ ጤነኛ ህዋሳት ናቸው ወይስ ካንሰር ሴል ብላስት ሴል የምንላቸውን እናያለን። ከዛ እነዚህን ካደረግን በኋላና የተሰጠን ህክምና መረጃ አጀማመሩ አካላዊ ምርመራ እንዲሁም ደግሞ መሰረታዊ ላቦራቶሪ የምንላቸው ወደ ካንሰር ሴል የሚያመለክቱ ከሆነ ፔሪፌራል ሞርፎሎጂ ከእጅ ላይ ጣት በማይክሮስኮፕ የምናየው ጤነኛ ያልሆኑ ወይም ብላስት ሴል የሚያሳየን ከሆነ ለማረጋገጥ የመቅኒ ምርመራ እናደርጋለን ማለት ነው። ስለዚህ የመቅኒ ምርመራ አድርገን መቅኒያችን ላይ የጤነኛ ህዋሳት መቅኒ እነዚህ ብላስት ሴል የምንላቸው ይሄ እያደጉ የሚሄዱ ህዋሳት ናቸው። በአንድ ጊዜ ቁጥራቸው በመቅኒ ውስጥ መኖር ያለበት ከ5% በታች ነው። ነገር ግን መቅኒ ምርመራ አድርገን በማይክሮስኮፕ የሚታዩበት ጊዜ መቅኒያችን ከ20% እና ከዛ በላይ ጤነኛ ያልሆኑ ህዋሳትን ከያዘ የደም ካንሰርን ዲያግኖዝ እናደርጋለን ወይም እናረጋግጣለን ማለት ነው። ከዛ በተጨማሪ ደግሞ የመቅኒ ምርመራ አድርገን ስፔሲፊካሊ ለመለየት አኪዩት ሉኬሚያ ወይም አኪዩት ማይሎይድ ሉኬሚያ ተጨማሪ ፈርዘር ስታዲዎችን ልናደርግ እንችላለን። ምክንያቱም የካንሰር ህክምና ስታክም በተቻለ መጠን የካንሰር አይነቱን ዘረመሉ ሳይቀር ድረስ በደንብ አውቅሽው ስታክሚው የመዳን ቻንሱን ይጨምረዋል። ስለዚህ በዋና ፍሎሳይቶሜትሪ ወይም ኢሚኖፌኖታይፒንግ የሚባል ፈርዘር ልናደርግ እንችላለን። በዋናነት ግን ሲቢሲ የምንለው የደም ምርመራ፣ አካላዊ የጉበትና የኩላሊት ምርመራ፣ አንዳንድ ንጥረ ነገሮች ከዛ ከመቅኒ ላይ የናሙና ትንሽ ናሙና ላይ የመቅኒ ምርመራ ሲወሰድ ጀርባ ላይ ታፋችን አካባቢ ካሉ አንቲ ኢሊያክ ቦኖች ላይ ናሙና በመውሰድ ትንሽ ወደ 2 ml የማትሞላ ናሙና ወስዶ እሷ ናሙናው ደግሞ በማይክሮስኮፕ ታይታ መረጋገጥ ይችላል ማለት ነው። ምርመራው ቀለል ያለ ይመስላል። ህክምናው አሁን ካንሰር ሲባል በጣም ያው ከባድ ነው። የካንሰር ህክምና ኬሞቴራፒን ጨረሩ ምን ሰው ሲሰማም ከብዷል። ነገር ግን ያው ታክሙ መዳኑ ነው የሚያዋጣውና ልጆች ላይ ሲሆን ደግሞ እንደው ህክምናው ከበድ ይላል። ያው እንግዲህ የህፃናት ካንሰር ህክምና የደም ካንሰር ህክምና ስንመለከት የህፃናት የደም ካንሰር በዋናነት የሚታከሙት በዋናነት በኬሞቴራፒ ነው። ቀዶ ህክምና የሚያስፈልገው አይደለም። ጨረርም የሚያስፈልጋቸው ህፃናት በጣም ብዙ አይደሉም። ያን ጨረር ብዙ ሊያስፈልግ የሚችለው በኋላ ላይ ምናልባት የጭንቅላት ወይም ሄሲኤንሲ የምንለው ካንሰር ሴሎች ወደዛ ከተዛመቱ ይሄም ደግሞ ከ5% በታች ላይ ነው ሊያጋጥመን የሚችለው። ስለዚህ በዋናነት የህፃናት የደም ካንሰር ህክምና ኬሞቴራፒ ወይም በደም ስር የሚሰጡ የካንሰር ህዋሳትን የሚገሉ መድኃኒቶች ናቸው። ስለዚህ ያው እነዚህ መድኃኒቶች የሚሰጡት ያው በደረጃ ነው። ስለዚህ የመጀመሪያ አንድ ወር ለኢንዳክሽን የምንለው ብዙ ጊዜ ታካሚዎቻችን የመጀመሪያውን ዙር ሲወስዱ አልጋ ይዘው አንድ ወር ሆስፒታል በተመላላሽ ህክምና ነው የሚወስዱ ታካሚዎቻችን። እንግዲህ ያው የህፃናት ህክምና ላይ የካንሰር ህክምና ላይ በምናደርግበት ጊዜ ያው የመጀመሪያው አንድ ወሮች በተለይ በጣም ጥንቃቄ ይፈልጋል። ምክንያቱም የኬሞቴራፒ ካንሰር ህዋሳትን ሲያጠቃ ከጤነኛ ህዋሳት ላይ መለየት አይችልም። ስለዚህ የካንሰር ህዋሳትን ሲያጠቃ ጤነኛ ህዋሳትንም የማጥቃት እድል አለው። ስለዚህ ጤነኛ ህዋሳት በሚጠቁበት ጊዜ ያሉትም ማለት ነው ያው ካንሰር ሴል አለ፣ ጤነኛ ህዋሳት አለ። ኬሞቴራፒው ደግሞ ጤነኛ ህዋሳትንም ጤነኛ ያልሆኑ ካንሰር ሴሎችንም ሊያጠቃቸው የሚችለው። ስለዚህ ከመድኃኒት ጋር ተያያዥ ኮምፕሊኬሽን ዴቨሎፕ ሊያደርጉ ይችላሉ። ስለዚህ የፕሌትሌት ካውንት መቀነስ ሊኖር ይችላል ካንሰሩ ያመጣው።
መድኃኒቱም ደግሞ ሊያባብስብሽ ይችላል። ስለዚህ ይሄ ሰፖርቲቭ ኬር ወይም የማገዝ እንትኖቹ ጠንከር ያሉ መሆን አለበት። ለታካሚዎቻችን ቀይ ደም ሴል በጣም ይፈልጋሉ፣ ፕሌትሌት በጣም ይፈልጋሉ። እነዚህ ነገሮች ይሄ ባላንስ አድርገሽ ነው ህክምናውን የምታደርጊው። ግን እንዳልኩሽ ምንድነው የህፃናት የደም ካንሰር ህክምናውን በአግባቡ ከጀመሩ ህፃናት የመዳን እድላቸው በጣም ከፍ ያለ ነው። መልካም። ብዙ ልጆችን እየዳኑ እያየን ነው። ድነው ወደ ትምህርታቸው ተመልሰውም የምናያቸው በጣም ብዙ ልጆች ናቸውና ይሄ በራሱ በጣም ትልቅ ተስፋ ነው። ደስ ይላል። አዲስ ህክምናውን ለሚጀምሩትም ደስ የሚል ነገር ነው። በህክምናው ወቅት አስቸጋሪው ነገር ማቋረጥ ይመስለኛል አይደል? የረጅም ጊዜ ህክምና ስለሆነ እንደዛ አይነት ነገር ያጋጥማቸዋል። ያው እንግዲህ የትሪትመንት አባንድመንት ወይም ህክምና ማቋረጥን ስንመለከት ከኢንስቲትዩሽን የተለያየ ቢሆንም ከአንድ አራተኛው ላይ ታካሚዎች ህክምናቸውን ጀምረው የማቋረጥ እድላቸው አላቸው። ይህ ማለት ከመቶ ወደ 25% አካባቢ የሚሆኑ ታካሚዎቻችን ህክምናቸውን ለተወሰነ ጊዜ ከጀመሩት ነው ሳይጀምሩ የሚሄዱም ይኖራሉ። ህክምናውን ከጀመሩ አንድ አራተኛ የሚሆኑ ታካሚዎች ህክምናቸውን የሚያቋርጡበት እድል አለ። እንደ አንዳንድ ደግሞ ተቋማት ላይ ያው የጥቁር አንበሳ አነስ ያለ ነው። የጥቁር አንበሳ ውስጥ ታካሚዎቻችን ህክምና ከጀመሩ ብዙ ጊዜ ህክምና ያቋርጡ፣ ምክንያቱም አጋዥ ድርጅቶች ስላሉ ማለት ነው። ክፍለ ሀገር ላይ ግን ስንመለከት ቁጥራቸው ከ30 እስከ 40% የሚሆኑ ታካሚዎች ህክምናውን ጀምሮ ሳያቋርጡ ህክምናቸውን ሳያጠናቅቁ የካንሰር ህክምናቸውን የሚያቋርጡበት ሁኔታ ብዙ ጊዜ እናስተውላለን። ብዙ ችግሮች አሉ። የኢኮኖሚ ችግሮች ይኖራሉ። ብዙ ነገሮች አሉና እነዚህ ህክምናቸውን እንዲያቋርጡ ሊያስገድዷቸው ይችላሉ። በተቻለ መጠን ግን ልጆች ላይ መፍረድ ማለት ነው ህክምናውን ማቋረጥ ሊድኑ የሚችሉ ልጆችን እንዳይድኑ ማድረግ ነው። ግን ልክ እንደ ማቴዎስ ወንዱ ያሉ ድርጅቶች አዲስ አበባ ውስጥ ላሉ በጣም ከሌላ ቦታ መጥተው ጥቁር አንበሳ ለሚከታተሉ ችግሮቻቸውን ይጋራሉ። አንድ አይነት ተቋማት መብዛታቸው ለህክምናው በጣም ጥሩ ነገር ነው። አመሰግናለሁ ዶክተር። እስቲ ደግሞ ለአድማጮቻችን ሙዚቃ እንጋብዝና መላሾችን ይዘን እንመለሳለን።
የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሐሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፌልስ አፍሪካ በኢትዮጵያ ስፖንሰሮቻችን እጅግ በጣም እናመሰግናለን። ወርቁ ከልበረንዳ፣ ሙላቱ ከአዲሱ ገበያ፣ መዓዛ ከጀሞ፣ ተስፋዬ ከሱሉልታ፣ ጽዮን ከቤተል፣ ተፈሪ ከቦሌ፣ አባይነ ከሐዋሳ፣ ታደሰ ከአባዲና፣ ተፈሪ ከካራ ደጓዮቻችን ናቸው። በአጭር የጽሁፍ መልእክትን በርካታ አድማጮች ምላሽ ሰጥተውናል። የዛሬ ተሸላሚዎቻችን ግን ታደሰ ከአባዲና፣ ተፈሪ ከካራ እንዲሁም ደግሞ በአጭር የጽሁፍ መልእክት በ0944 12 ጀምሮ 15 የሚያበቃ ስልክ እነዚህ ትክክለኛውን ምላሽ ቀድሞ የሰጡ አድማጮች ናቸው። እጅግ በጣም እናመሰግናለን። ዶክተር ጋሻ አረጋ ከጥቁር አንበሳ ሆስፒታል ከኛ ጋር ነበሩ። በጣም እናመሰግናለን። ቴክኒሻናችንን አቡበከር አህመድን እንዲሁ እናመሰግናለን። ናርዶስ የእናንተ ስልኮች ታስተናግድ ነበረ። አዝብታም በፕሮግራሙን አዘጋጅቼ አቅርቤላችኋለሁ። ይህ ፕሮግራም በማቴዎስ ወንዶ ኢትዮጵያ ካንሰር ሶሳይቲ እና በፋና ሚዲያ ኮርፖሬሽን ትብብር በጋራ የቀረበ ነው። ሳምንት በጤና ያገናኘን። አዋሽ ባንክ ለመላው እስልምና እምነት ተከታዮች በሙሉ እንኳን